ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ በአስመራ ቤተ መንግስትና በዋሽንግተን ዲሲ ሚስጥራዊ ኮሪደሮች ውስጥ ስለተጠነሰሱ ሁለት ትልልቅ ጉዳዮች መረጃዎችን እናደርሳቸዋለን። ለመሆኑ ለዓመታት የማይበገር ይመስል የነበረው የኤርትራ የስለላ መዋቅር ዛሬ ከውስጥ እንዲናድ ከፍተኛ ባለስልጣናት ሚስጥራቸውን ይዘው ወደ አዲስ አበባ እንዲሸሹ ያደረጋቸው የኢትዮጵያ ስውር ኦፕሬሽን ምን እንደነበረ፣ በሌላ በኩል ግብጽ በትራምፕ ጆሮ ውስጥ የረጨችውን የሐሰት መርዝ ኢትዮጵያ እንዴት በአንድ ድንጋይ ሁለት ወፍ የምትመታበት ያልተለመደ ዲፕሎማሲ ልታከሽፈው እንደተዘጋጀች፣ እንደዚሁም ትራምፕን ከአስመራና ከካይሮ ነጥሎ አዲስ አበባ ላይ እንዲያዘነብል የሚያደርገው ያ ታላቅ ስምምነት ምን እንደሆነ፣ የኢትዮጵያ የደህንነት የዲፕሎማሲ የበላይነት የሚያረጋግጠውን ይህንን አስገራሚ መረጃ እስከ መጨረሻው ተከታተሉን ግብዣችን ነው። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። በዋሽንግተን ዲሲ የሚገኘው የኃይል ሚዛን ተቀይሯል። ዶናልድ ትራምፕ ወደ ስልጣን ሲመለሱ የቆየውና ደረቁ የዲፕሎማሲ መንገድ አብሮ አክትሞለታል። ግብጽ ለዓመታት በሚሊዮን የሚቆጠር ዶላር በማፍሰስ በትራምፕ ጆሮ ውስጥ የሐሰት መርዝ ስትረጭ ቆይታለች። አባይ የግብጽ ወንዝ ነው እስከሚል የቅጥፈት ጫፍ ድረስ ትራምፕን ያደረሱት በካይሮ የሚከፈሉ የሎቢስት ተቋማት ናቸው። ነገር ግን አዲስ የወጣ ትንታኔ ሪፖርት እንደሚያመለክተው ኢትዮጵያ ይህንን የግብጽ ፕሮፓጋንዳ ግንብ የምታፈርስበት አዲስና ያልተለመደ የዲፕሎማሲ ስልት አንኮንቬንሽናል ዲፕሎማሲ ቀርጻለች። ይህ ስልት ትራምፕ ለሪፖርትና ለደብዳቤ የማይገዙ ይልቁንም ለግል ታዋቂነትና ለትልልቅ የንግድ ስምምነቶች ትራንዛክሽናል ኢንፍሉዌንስ የሚማረኩ መሪ መሆናቸውን መሰረት ያደረገ ነው። ትራምፕን የማጥመጃው መንጠቆ ከውዳሴ እስከ ታላቅነት። ትራምፕን ለማሳመን የሚያስፈልገው ረጅም የታሪክ መጽሐፍ ሳይሆን የእሳቸውን ታላቅነት የሚያጎላ አጭርና ግልጽ መልእክት ነው። ኢትዮጵያ ግብፅን የምታስንቅበት አንደኛው መንገድ ትራምፕን የአፍሪካ ቀንድ ታላቁ አስታራቂና መሐንዲስ አድርጎ ማቅረብ ነው። የሰላም ኖቤልና የትራምፕ ታላቅነት። ግብጽ ትራምፕን የምታውቃቸው በውሃ ስምምነት ሰበብ ኢትዮጵያን እንዲቀጡ በመወትወት ነው። ኢትዮጵያ ግን ይህንን መቀየር አለባት። ትራምፕ ወደ ስልጣን ከመጡ ወዲህ በአፍሪካ ቀንድ ሰላም ሰፍኗል፣ የእሳቸው ታሪፍ ፖሊሲ ኢትዮጵያን ራሷን እንድትችል አድርጓታል የሚል ትርክት ማሰራጨት አለባት። እንዲያውም ትራምፕ ለዓለም ሰላም ብቻ ሳይሆን ለኢኮኖሚ እድገት የላቀ አስተዋጽኦ ስላላቸው ከአብይ አህመድ ቀጥሎ የኖቤል ሽልማት እንደሚገባቸውን የሚያወሩ ሎቢስቶችን ማሰማራት ትልቅ የስነ ልቦና ድል ነው። የታሪክ ስም ስጦታ። በኢትዮጵያ ውስጥ የሚገነቡ ታላላቅ የንግድ ማዕከላትን ወይንም የኢንዱስትሪ ፓርኮችን በትራምፕ ስም የመሰየም ፍላጎት እንዳለ ማሳየት። ትራምፕ ስማቸው በትልልቅ ህንፃዎች ላይ ሲጻፍ ማየት ይወዳሉ። ይህ ከግብጽ ጩኸት በላይ ትራምፕን ከአዲስ አበባ ጋር በስሜት ያቆራኛቸዋል። ግብጽ የአሜሪካ ሸክም ነች። የንግዱን ካርድ መምዘዝ። ትራምፕ አሜሪካ ፈርስት ወይንም አሜሪካ ትቅደም የሚል መርህ አላቸው። ኢትዮጵያ ግብጽን ለማዳከም የምትጠቀመው ትልቁ መሳሪያ ግብጽ አሜሪካን እንዴት እየበዘበዘች እንደሆነ በማሳየት ነው። የፒራሚድ ፖለቲካና የበጀት ብክነት። ግብጽ የአሜሪካን ቢሊዮን ዶላር እየወሰደች ፒራሚዶችን እንኳን በአግባቡ መጠገን አልቻለችም። በጀቱን ለጦር መሳሪያና ኢትዮጵያን ለማመሳቀል ታውላለች የሚል መረጃ ለትራምፕ አማካሪዎች ማድረስ። ትራምፕ መመለሻ የሌለው ኢንቨስትመንት ይጠላሉ። ግብጽን የአሜሪካ ጥገኛና አባካኝ፣ ኢትዮጵያን ደግሞ ታታሪና አጋር አድርጎ ማቅረብ ቁልፍ ስራ ነው። የስዊዝ ካናልና የቀይ ባህር ቁማር። ግብጽ የስዊዝ ካናልን ለራሷ ጥቅም ብቻ እንደምትጠቀም፣ ኢትዮጵያ ግን ቀይ ባህር ላይ አሜሪካንን የሚጠቅም አዲስ የንግድ መተላለፊያና የደህንነት ቀጠና ለመፍጠር ዝግጁ መሆኗን ማብሰር። ሌላኛው ኢትዮጵያ ትራምፕን ለማሳመን የምትጠቀመው ሌላው ጥንካሬ የደህንነት መዋቅሯን ብቃት ነው። የኤርትራ ሰላዮች ወደ ኢትዮጵያ መግባትና የአስመራን ሚስጥር ይዘው መምጣታቸውን ለትራምፕ ትልቅ ማሳያ ነው። እኛ የቀጠናው ፖሊሶች ነን። ትራምፕ አሜሪካ በየቦታው ገብታ ወታደር እንድታሰማራ አይፈልጉም። ኢትዮጵያ የአፍሪካ ቀንድን ደህንነት እኛ እንጠብቃለን፣ እናንተ ብቻ ደግፉን የሚል ጥያቄ ካቀረበች ትራምፕ ይህንን ታላቅ ድል ግሬት ዲል በቀላሉ ይቀበሉታል። የኢልሃም ኦማር ካርድ። ትራምፕ በሚኒሶታ ያሉ የግራ ዘመን ፖለቲከኞችን እንደ ኢልሃም ኦማር አይወዱም። ኢትዮጵያ በአሜሪካ የሚኖሩ ዜጎቿን በማስተባበር እኛ ኢልሃም ኦማርን አንደግፍም፣ ከትራምፕ ጎነን የሚል ድምጽ ካሰሙ ትራምፕ ለኢትዮጵያ ያላቸው አመለካከት በቅጽበት ይቀየራል። ስልታዊው የአሰብ ድርድርና የአሜሪካ ጦር ሰፈር። ትራምፕ ስልታዊ ይዞታዎችን እንደ ሪል ስቴት ንብረት ነው የሚያያቸው። ኢትዮጵያ የአሰብን ወደብ በተመለከተ ከአሜሪካ ጋር የምታደርገውን ድርድር በትራምፕ ዘመን ፍሬ ሊያፈራ ይችላል። በቀይ ባህር ላይ አዲስ እድል። ኢትዮጵያ የአሰብ ወደብን እንድትቆጣጠር አሜሪካ
አሜሪካ ዲፕሎማሲያዊ ድጋፍ ካደረገች ኢትዮጵያ ለትራምፕ አስተዳደር በቀይ ባህር ዳርቻ እጅግ ስትራቴጂካዊ የሆነ የጦር ሰፈር በነፃ ልታቀርብ እንደምትችል ማሳየት አለባት። ይህንን ግብፅና ኤርትራን በአንድ ድንጋይ ሁለት ወፍ የመምታት ስልት ነው። ትራምፕ ዊን ዊን የሚሉትን ስምምነት ይወዳሉ። አሜሪካ ጦር ሰፈር ታገኛለች፣ ኢትዮጵያ ወደብ ታገኛለች። በሌላኛው በኩል የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ድርጅት ዛሬ ላይ የጎረቤት ሀገራትን የውስጥ ሚስጥር እንደ መዳፉ ያውቃል። የኤርትራ ከፍተኛ ባለስልጣናት ሳይቀሩ ለኢትዮጵያ መረጃ መስጠታቸው ተቋሙ ምን ያህል ዘልቆ መግባት እንደቻለ ያሳያል። የመጀመሪያው ማስረጃ የኤርትራ ከፍተኛ ወታደራዊ መኮንኖች ከአስመራ እየኮበለሉ አዲስ አበባ መሸሸጋቸውን መናገር። ማስረጃ ሁለት ደግሞ ግብፅ በሱዳንና በሊቢያ የምታደርገውን የሚስጥር ጣልቃ ገብነት ኢትዮጵያ ቀድማ ደርሳባት ለአሜሪካ መረጃ ማቀበሏን መናገር አለባት። ሶስተኛው የሳይበር የደህንነት ብቃት ኢትዮጵያ በቀጠናው የታወቁ የዲጂታል ሰላዮችን መረብ መበጣጠስ መቻሏን ማስረዳት አለባት። ይህ የተቋም ጥንካሬ ትራምፕ ከኢትዮጵያ ጋር እንዲወግኑ ያደርጋቸዋል። ምክንያቱም ትራምፕ ከደካሞች ጋር መወገን አይወዱም። ጠንካራና መረጃ ያለው ኃይል ይፈልጋሉ። ኢትዮጵያ ዛሬ የቆመችበት መድረክ የመረጃና የጥቅም የበላይነት መድረክ ነው። ግብፅ የፈለገችውን ያክል ብትጮህ ኢትዮጵያ በትራምፕ ዘይቤ ወይንም ስታይል መጫወት ከጀመረች ድሉ የኢትዮጵያውያን ይሆናል። ትራምፕን ለማሸነፍ የሚያስፈልገው የግል ስሜታቸውን ወይንም ኢጎ መያዝ በውዳሴና በክብር ማድረግ አለባት። ሁለተኛው የንግድ ስሌታቸውን ማሳመን። ግብፅ ተሸካሚ፣ ኢትዮጵያ አጋር መሆኗን በማሳየት ስልታዊ ጥቅም በማቅረብ የአሰብ ወደብና የቀይ ባህርን ደህንነት ለድርድር ማቅረብ አለባት። የአፍሪካ ቀንድ አዲሱ ጌታ የሚሆነው መረጃውና ጥቅሙን በትክክለኛ የሚያቀናጅ ነው። ኢትዮጵያ ደግሞ ይህንን የስለላ ጦርነትና የዲፕሎማሲ ቁማር በበላይነት እየመራችው ትገኛለች። በመጨረሻም የአፍሪካ ሰሜን ኮሪያ እየተባለች በሚስጥራዊነቷ የምትታወቀው ኤርትራ ለ3 10 ዓመታት ያክል የገነባችው የማይበገር የሚመስለው የደህንነት ግንብ ዛሬ መሰንጠቅ ጀምሯል። በአፍሪካ ቀንድ ፖለቲካ ውስጥ ጥቁር ሳጥን ወይንም ብላክ ቦክስ የሆነው የቆየው የአስመራ የስለላ መረብ ዛሬ በገዛ አባላቱ እየተገነጠለና እየፈረሰ ይገኛል። ሆርን ሪቪው እንደገለጸው የኤርትራ ደህንነት መዋቅር ከውስጥ እየተሸረሸረ ሲሆን ከፍተኛ የደህንነት መኮንኖችና ወኪሎቻቸው ፊታቸውን ወደ ኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት እያዞሩ ይገኛሉ። ይህ ክስተት ተራ የድንበር ጥሰት ወይንም የስደት ጉዳይ አይደለም። ይልቁንም በአፍሪካ ቀንድ ታሪክ ታይቶ የማይታወቅ ታላቁ የስለላ መረጃ ሽግግር ወይንም ግሬት ኢንተለጀንስ ሪአላይመንት ነው። የአስመራ የሚስጥር ጥበብ ማብቂያ። ለዓመታት የአስመራው መንግስት ዋነኛ የመከላከያ ጋሻ የነበረው መደበኛ ጦር ሳይሆን በየሰው ልብ ውስጥ የገባውና በከፍተኛ ጥርጣሬ ላይ የተመሰረተው የስለላ መረቡ ነበር። ይህ መረብ በሀገር ውስጥ ብቻ ሳይሆን በአዲስ አበባ፣ በካርቱም፣ በጅቡቲና በናይሮቢ ተሰግስጎ የኢትዮጵያን እንቅስቃሴ በንቃት ይከታተል ነበር። ዛሬ ግን ነገሩ ተቀይሯል። ሪፖርቱ እንደሚለው የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት የኤርትራን የስለላ መዋቅር ከውስጥ ሆኖ የማየት ብቃትን ተቀዳጅቷል። የኢትዮጵያ የደህንነት ተቋማት በቅርብ ዓመታት ውስጥ ባደረገው ዘመናዊ የቴክኖሎጂ ሽግግርና የተቋም ግንባታ የአስመራን የቆየና የዛገ የስለላ ዶክትሪን ማርኮታል። ኢትዮጵያ በምስራቅ አፍሪካ ያላትን የቀጠናዊ ኃያልነት ደረጃ የሚያረጋግጠው የኤርትራ ከፍተኛ ባለስልጣናት ሳይቀሩ የሚተማመኑበት ብቸኛ ኃይል አዲስ አበባ መሆኗ ነው። ሪፖርቱ የሚከተሉትን አስገራሚ ነጥቦች ያጋልጣል። ከፕሬዝዳንት ኢሳያስ አፈወርቂ የቅርብ የፖለቲካና ወታደራዊ ክበብ ውስጥ ያሉ ከፍተኛ ባለስልጣናት ለኢትዮጵያ ባለስልጣናት በሚስጥር መልእክት በመላክ ስርዓቱን ለመቀየር ለሚደረግ ማንኛውም ጥረት ዝግጁ ነን ማለታቸውን የኢትዮጵያ የዲፕሎማሲና የደህንነት የበላይነት ቁልጭ አድርጎ ያሳያል። የመረጃ ፍሰቱ እንደ ዳታ ሊንክ። የኤርትራ የደህንነት መኮንኖች ወደ ኢትዮጵያ ሲገቡ ባዶ እጃቸውን አይደለም የሚገቡት። ይዘውት የሚገቡት የስለላ ጥበብ ወይንም ትሬድ ክራፍት የክትትል መረቦቻቸውን ዝርዝር እንደዚሁም የአሰራር ዶክትሪናቸውን ጭምር ነው። ይህ ማለት ኢትዮጵያ ያለ ጥይት የአስመራን ትልቁን መሳሪያ ሚስጥራዊነት ቀምታለች ማለት ነው። የስነ ልቦና ጦርነት። ድርብ ወኪሎ ማን ነው? ይህ መረጃ ይፋ መሆኑ በአስመራ ቤተ መንግስት ውስጥ ታላቅ ድንጋጤን ፈጥሯል። አሁን ላይ እያንዳንዱ ታማኝ የሚባል ባለስልጣን ለኢትዮጵያ ይሰራ ይሁን በሚል ጥርጣሬ ውስጥ እንዲወድቅ ሆኗል። አንድ መንግስት ደግሞ የራሱን ጥላ መፍራት ከጀመረ ያ መንግስት በተግባር ፈርሷል ማለት ነው። ታማኝነት ሲሸረሸር እና የውስጥ መተማመን ሲጠፋ የኤርትራ መንግስት ጥንካሬ ወደ ቲያትር የተቀየረ ይመስላል። ኢትዮጵያ ይህንን የስነ ልቦና የበላይነት በመያዝ የአካባቢውን ጂኦፖለቲካ ካርታ እንደፈለገች የመቀየር አቅም አግኝታለች።
ኢትዮጵያ ለምን እርምጃ አትወስድም? ብዙዎች ኢትዮጵያ ይህንን ያክል መረጃና አቅም ካላት ለምን ኢሳያስን ከስልጣን አታወርድም የሚል ጥያቄ ያነሳሉ። ሪፖርቱ ለዚህ ምላሽ አለው። ኢትዮጵያ የምትከተለው የታላቅ ሀገር ወይንም ግሬት ፓወር ስልትን ነው። ቀጥተኛ ጣልቃ ገብነትን የሚያስከትለውን ቀውስና የጂኦፖለቲካ ዋጋ ከመክፈል ይልቅ መረጃውን እንደ መደራደሪያ መሳሪያ መጠቀምን መርጣለች። የኢትዮጵያ ትዕግስት ከድክመት የመነጨ ሳይሆን ከአካባቢያዊ ኃላፊነትና ከስትራቴጂካዊ ብስለት የመነጨ ነው። የአፍሪካ ቀንድ አሁን የገባበት ምዕራፍ ከባድ መሳሪያና በአዋጅ የሚካሄድ ጦርነት ሳይሆን በሚስጥር ኮሪደሮች ውስጥ ታማኝነት ሲፈርስ የሚታይበት የስለላ ጦርነት ነው። በዚህ ጦርነት ደግሞ ኢትዮጵያ በከፍተኛ የበላይነት እየመራች መሆኑን የሆርን ሪቪው ሪፖርት ሕያው ምስክር ነው። ኤርትራ ለዓመታት የገነባችው የጥላቻና የሚስጥር ግንብ በአዲስ አበባ የደህንነት መዋቅር ብቃት ፊት እየተናደ ይገኛል። መረጃው የኢትዮጵያ እጅ ላይ ነው። ካርታው የኢትዮጵያ እጅ ላይ ነው። ቀጣዩ እርምጃ ምን ሊሆን እንደሚችል የሚወስነው ደግሞ የአዲስ አበባው የኃይል ሚዛን ይሆናል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።